የተሽከርካሪያችን የነዳጅ ፍጆታ የምንቀንስባቸው 13 መንገዶች። ሰላም ጤና ይስጥልን። በመላው ዓለም ላይ የምትገኙ የዚህ ቻናል ቤተሰቦች እንደምንሰነበታችሁ። የፍቃዱ አውቶሞቲቭ ነው። በዚህ ቻናላችን ላይ ሁሌም ስለ ተሽከርካሪና አሽከርካሪ ጉዳዮች፣ ለአሽከርካሪዎች፣ ለመንጃ ፍቃድ ተማሪዎች እንዲሁም ለአውቶሞቲቭ ተማሪዎች ግብዓት ሊሆኑ የሚችሉ የተለያዩ መረጃዎችን እየለቀኩላችሁ እገኛለሁ። በዛሬው መረጃ የአነዳድ ባህላችንን በማስተካከል ተሽከርካሪያችንን በመጠገን እንዲሁም የአኗኗር ዘይቤያችንን በማስተካከል የነዳጅ ፍጆታን የምንቀንስባቸው 13 መንገዶች ተራ በተራ እናያለን። እንደተለመደው አዲስ ከሆናችሁ ሰብስክራይብ አድርጉ፣ ሀሳብ አስተያየት፣ ጥያቄ ስሩ ኮሜንት ሴክሽን ላይ አስቀምጡ። ይህ መረጃ ከወደዳችሁ ላይክ አድርጉ፣ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉ። እንደዚህ አይነት መረጃዎችን በየቀኑ በመለቀቅበት ሰዓት ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን ተጫኑ። እንደሚታወቀው በሀገራችንም ይሁን በሌሎች አገራት የነዳጅ ዋጋ ከጊዜ ወደ ጊዜ እየጨመረ ነው። ስለዚህ የነዳጅ ወጪን ለመቀነስ እንዲሁም የአየር ብክለትን ለመቀነስ በሶስት መንገድ የከፈልኳቸው 13 ነዳጅ ቆጣቢ ዘዴዎችን እንይ። የመጀመሪያው ምንድነው? የአነዳድ ባህላችንን ማስተካከል ነው። እዚህ ውስጥ እንግዲህ 5 ዘዴዎችን እናያለን። የመጀመሪያው ምንድነው? ተሽከርካሪያችንን ከቦታ ወደ ቦታ ማንቀሳቀስ ስንፈልግ ስሙዝ የሆነ አክሰለሬሽን ማድረግ ያስፈልጋል። ተሽከርካሪውን ከቦታ ወደ ቦታ ማንቀሳቀስ ስንፈልግ ፍጥነቱን ስሙዝሊ ነው መጨመር ያለብን እንጂ በፍጥነት ነዳጅ እየሰጠና ማርሽ እየቀየረን ፍጥነቱን መጨመር የለብንም። ፍጥነቱን ግራጁዋሊ ነው መጨመር ያለብን። ማርሻችንን እናስገባለን። የተወሰነ አርፒኤም ላይና ፍጥነት ላይ ሲደርስ ማርሻችን እየቀያየረን መሆን ይኖርበታል። በፍጥነት ማርሻችን እየቀያየረን ፍጥነታችን የምናሳድግ ከሆነ የነዳጅ ፍጆታው እየጨመረ ይሄዳል። ስለዚህ የመጀመሪያው ስሙዝ አክሰለሬሽን ነው። ሁለተኛ ነገር ደግሞ ኢንጂን አይድሊንግን ማስወገድ ወይ ደግሞ በሚኒሞ ማሰራትን መቀነስ ነው። ተሽከርካሪያችንን ከቦታ ወደ ቦታ ይዘን መንቀሳቀስ በምንፈልግበት ጊዜ ጧት ሞተሩ ወርኪንግ ቴምፕሬቸር እስከሚደርስ ድረስ በሚኒሞ ልናሰራው እንችላለን። ከዛ ውጪ በእንቅስቃሴ ላይ ያለን ከአንድ ደቂቃ በላይ በሚኒሞ የሚያሰራን ከሆነ ሞተሩን ማጥፋት ነው እንጂ ያለብን በሚኒሞ እያሰራን መቆየት የለብንም። ይሄ ነዳጅ ፍጆታችን እንዲጨምር ያደርጋል። ስለዚህ ሁለተኛው አቮይድ ኢንጂን አይድሊንግ ነው። የመጀመሪያው አክሰለሬቲንግ ስሙዝሊ ነው። ሁለተኛ ደግሞ አቮይድ ኢንጂን አይድሊንግ ነው። ሶስተኛው ደግሞ ሜንቴኒንግ ስቴዲ ስፒድ ነው። ወጥ የሆነ ፍጥነት ነው። ተሽከርካሪያችንን ፍጥነት ልንቀንስ እንችላለን፣ ፍጥነት ልንጨምር እንችላለን። በዚህ ጊዜ ወጥ መሆን አለበት። ከቆምንበት ስንነሳ በጣም ፍጥነት መነሳት የለብንም። በምንቆምበትም ጊዜ ደግሞ በጣም ፍሬን ይዘን መቆም የለብንም። ይሄ እንግዲህ የነዳጅ ፍጆታችንን ሊጨምርብን ይችላል። ስለዚህ ወጥ የሆነ ፍጥነት ሊኖረን ይገባል። አራተኛው ደግሞ ከቦታ ወደ ቦታ በምንንቀሳቀስበት ጊዜ መስኮትን መዝጋት ነው። ተሽከርካሪያችንን ይዘን በፍጥነት በምንንቀሳቀስበት ጊዜ መስኮታችን ክፍት ከሆነ አየር በግራና በቀኝ እየገባ ተሽከርካሪ ወደፊት እንዳይሄድ ይጎትተዋል ማለት ነው፣ አየሩ ማለት ነው። ስለዚህ የተሽከርካሪያችን የነዳጅ ፍጆታ እንዲስተካከል መስኮታችንን ዘግተን መንቀሳቀስ ይኖርብናል። ኢቨን ፒካፕ ትራኮች ላይ ለምሳሌ ፒካፕ ትራኮች ላይ ኬሪቦ ይጫናል። የኬሪቦ ጥቅሙ የሚመጣው አየር እንዲያልፍ ነው። ፒካፕ ላይ ከኋላ የምትከፈተው ክፍል አየር እየገጨች መኪናውን ወደ ኋላ እንዳትጎትትብን ኬሪቦ ይጫንበታል። ስለዚህ ተሽከርካሪያችን ይዘን ከቦታ ወደ ቦታ እየተንቀሳቀስን እያለ በከፍተኛ ፍጥነት የምንንቀሳቀስ ከሆነ መስኮቶች በሙሉ መዘጋት ይኖርባቸዋል። በዚህ ጊዜ ተሽከርካሪው አየሩን ሰንጥቆ መሄድ ይችላል። የነዳጅ ፍጆታችንም ልክ እንደዛው እየቀነሰ ይሄዳል ማለት ነው። አምስተኛው ድራይቪንግ ሃቢት የምንለው የነዳጅ ክዳናችንን መዝጋት ነው። ናፍጣም ይሁን ቤንዚን ተሽከርካሪዎች ክዳናቸው መዘጋት መቻል ይኖርባቸዋል። አንደኛ በእንቅስቃሴ ወቅት ሊደፋ ይችላል ወይም ሊፈስ ይችላል። ሁለተኛ ነገር ደግሞ በተለይ የቤንዚን ነዳጅ የመትነን ባህሪ ወይ ደግሞ ቮላታይል ስለሆነ እየተነነ ያልቅብናል ሳንነዳው ሳንጠቀመው ማለት ነው። ስለዚህ ተሽከርካሪያችንን ከቦታ ወደ ቦታ ይዘን በምንንቀሳቀስበት ጊዜ ክዳኑ መዘጋት አለበት። ስለዚህ እነዚህ አምስቱ እስካሁን ድረስ ያየናቸው ድራይቪንግ ሃቢት ወይ ደግሞ የአነዳድ ልማዶች ናቸው። እነዚህን በማስተካከል የነዳጅ ፍጆታችንን መቀነስ እንችላለን። ሁለተኛው ዘዴ ተሽከርካሪያችንን ነዳጅ ፍጆታ የምንቀንስበት የተሽከርካሪያችን ደህንነት መጠበቅ ወይ ደግሞ ተሽከርካሪያችንን ሜንቴን በማድረግ ነው። እዚህ ውስጥ እንግዲህ 4 ዘዴዎች እናገኛለን። ከዛኛው ስንቀጥል 6ኛው ማለት ነው። ይህም እንግዲህ የተሽከርካሪያችንን ጎማ ነፋስ መጠበቅ ነው። የተሽከርካሪያችን ጎማ ነፋስ በትክክለኛው መጠን ላይ ካልሆነ ለምሳሌ በጣም ከጨመረ መሬት የመቆንጠጥ አቅሙ ይቀንሳል። እየተንሸራተተ እኛ ነዳጅን ሰጠዋለን፣ መኪናው አይንቀሳቀስም፣ ነዳጃችን እየበላብን ይሄዳል። ሁለተኛ ነገር ደግሞ የነፋሱ መቀነስ ደግሞ በጎማውና በአስፋልቱ መካከል ያለው ፍሪክሽን ወይ ደግሞ ግንኙነት በጣም ይጨምራል። ይሄ ደግሞ በትክክል ጎማው መንከባለል እንዳይችል ያደርገዋል። እኛ ደግሞ ተሽከርካሪያችን እንዲንከባለልልን ነዳጅ በጣም እንሰጠዋለን። ይሄ እንግዲህ የነዳጅ ፍጆታችን እጅግ በጣም ይጨምራል። ስለዚህ ትክክለኛ የጎማ ነፋስ መጠን ላይ መሆኑን ማረጋገጥ ያስፈልጋል። ሰባተኛ ደግሞ ተሽከርካሪያችን ላይ አላስፈላጊ ክብደቶች ወይ ደግሞ አነሰሰሪ የሆኑ ዌይቶችን መቀነስ ያስፈልጋል። ተሽከርካሪያችን ይዘን ከቦታ ወደ ቦታ በምንንቀሳቀስበት ጊዜ አስፈላጊ ነገሮችን ብቻ መያዝ ያስፈልጋል። ለምሳሌ ሩፍ ራክ የማያስፈልግ እቃ መጫኛ ካለ ያንን መቀነስ፣ ከኋላ በኩል ያስቀመጥናቸው የተለያዩ ሻንጣዎች፣ የተለያዩ ወንበሮች ሊሆኑ ይችላሉ፣ የማይሰሩ ጎማዎች፣ ቸርኬዎች፣ የማያስፈልጉ መፍቻዎች፣ የተለያዩ ብረታ ብረቶችን ይዘን የምንንቀሳቀስ ከሆነ ይሄ የተሽከርካሪያችንን የነዳጅ ፍጆታ ይጨምራል። የተሽከርካሪያችን ክብደት ጨመረ ማለት እሱን ለማንቀሳቀስ ሞተር ሞር
ኢነርጂ ይጠቀማል። ኢነርጂው ደግሞ ነዳጅ ነው። ስለዚህ አላስፈላጊ ነዳጅ የምንቀንስበት አንደኛው ዘዴ ከተሽከርካሪያችን ላይ አላስፈላጊ ክብደቶችን ማስወገድ ነው። ስለዚህ ሰባተኛው የተሽከርካሪያችን ነዳጅ ፍጆታ የምንቀንስበት ዘዴ ይሄ ነው ማለት ነው። ስምንተኛው ደግሞ አየር ማጣሪያን ማስተካከል ነው። በኢንተርናል ኮምበሽን ኢንጂኖች ላይ ሞተር ኃይል ለመፍጠር በቂ የሆነ አየር ይፈልጋል። ይህን አየር ደግሞ የሚያገኘው በአየር ማጣሪያ ወይ ደግሞ ኤል ፊልተር ወይ ደግሞ በተለምዶ በዳፕራተር በምንለው በኩል ነው። በዚህ ውስጥ እንግዲህ ተገቢው አየር የማይገባ ከሆነ በተለያዩ ምክንያቶች ማለትም ተደፍኖ ሊሆን ይችላል፣ በጣም ቆሽሾ ሊሆን ይችላል፣ አርጅቶ ሊሆን ይችላል። በእነዚህ ምክንያቶች በትክክል አየር ሞተር ውስጥ የማይገባ ከሆነ የተሽከርካሪያችን የሞተር ጉልበት እያነሰ ይሄዳል። እኛ ደግሞ የተሽከርካሪያችን ጉልበት እንዲጨምርልን ነዳጅ በጣም እንሰጠዋለን። ነዳጁን ብቻ እያቃጠለው ተሽከርካሪው ይንቀሳቀሳል፣ ነገር ግን ከፍተኛ የሆነ የነዳጅ ፍጆታ ይኖረዋል። ስለዚህ የተሽከርካሪያችንን አየር ማጣሪያ በየጊዜው ማጽዳትና መቀየር ይኖርብናል። ዘጠነኛው ደግሞ የኤሲ አጠቃቀማችንን ማስተካከል ያስፈልጋል። ኤሲ የምንጠቀመው እንግዲህ ጋቢናችን ውስጥ የሚገኘውን የአየር ሁኔታ ለማስተካከል ነው። ለምሳሌ በአነስተኛ ፍጥነት የምንንቀሳቀስ ከሆነ ሙቀት ከፈለግን ሙሉ መስኮቶችን መዝጋት ነው። ቅዝቃዜ ደግሞ የምንፈልግ ከሆነ መስኮቶችን ከፈት ማድረግ ነው። በዚህ ጊዜ አየሩ ይስተካከልናል። በከፍተኛ ፍጥነት ግን የምንሄድ ከሆነ የኤሲ አጠቃቀማችንን ማስተካከል ያስፈልጋል። በተሽከርካሪያችን ሞተር ላይ የኤሲ ሞተር ወይ ደግሞ ኮምፕረሰር አለች። ኤሲ ማንጠቀም ከሆነ ያ ክፍል ነፃ ነው የሚሆነው። ሞተር ምንም ሎድ አይኖርበትም። ልክ ኤሲያችንን ስናበራና ስንጠቀም ግን ሞተር ላይ ተጨማሪ ሎድ እንጨምርበታለን። ተጨማሪ ሎድ ተጨመረበት ደግሞ ማለት ተጨማሪ ነዳጅን ይጠቀማል ማለት ነው። ስለዚህ የኤሲ አጠቃቀማችንን በማስተካከል የነዳጅ ፍጆታችንን መቀነስ እንችላለን። ስለዚህ ተሽከርካሪያችንን ሜንቴን በማድረግ የተሽከርካሪያችንን የነዳጅ ፍጆታ የምንቀንስበት አራቱ ዘዴዎች ደግሞ እነዚህ ናቸው። እስካሁን ድረስ 9 አይተናል፣ 4 ይቀረናል። ሶስተኛው ካታጎሪ የተሽከርካሪያችንን የነዳጅ ፍጆታ የሚቀንስልን ላይፍ ስታይል እና ትሪፕ ፕላኒንግ ነው። እነዚህ ነገሮች በማስተካከል የነዳጅ ፍጆታችንን መቀነስ እንችላለን። እዚህ ውስጥ እንግዲህ ከነዛ ቀጥለን ስናይ 10ኛው ዩዚንግ ፐብሊክ ትራንስፖርት ነው፣ ወይ ደግሞ የህዝብ ትራንስፖርቶችን መጠቀም ነው። የምንንቀሳቀስበት ቦታ የህዝብ ትራንስፖርት በበቂ ሁኔታ ካለና አመች ከሆነ ተሽከርካሪያችን ይዘን ከምንንቀሳቀስ ፐብሊክ ትራንስፖርት መጠቀማችን በአነስተኛ ወጪ ከቦታ ወደ ቦታ እንድንቀሳቀስ ይረዳናል። ከዛ በተጨማሪ አስፋልት ላይ ወይ ደግሞ መንገድ ላይ የሚፈጠረው ረሽ ወይ ደግሞ የተሽከርካሪ መጨናነቅን መቀነስ እንችላለን ማለት ነው። ለምሳሌ 5 ሰዎች አንዳንድ መኪና ይዘው ከሚሄዱ 5ቱ ሰዎች በአንድ ባስ ቢሄዱ አንደኛ የነዳጅ ፍጆታቸውን ይቀንሳሉ፣ ሁለተኛ ነገር ደግሞ የመንገድ መጨናነቅንም ይቀንሳሉ። ስለዚህ 10ኛው ይሄ ነው፣ ፐብሊክ ትራንስፖርትን መጠቀም። 11ኛው ደግሞ አጫጭር መንገዶችን የእግር ጉዞ ማድረግ ወይ ደግሞ ወክ ማድረግ ነው። ወክ ማድረግ ወይ ደግሞ የእግር ጉዞ ማድረግ ሁለት ጥቅሞች አሉት። አንደኛው የተሽከርካሪያችን ነዳጅ እንዲቆጠብ ያደርጋል። ሁለተኛ ነገር ደግሞ ሌሎች ረኒንግ ኮስቶች፣ ተሽከርካሪ በተንቀሳቀሰ ቁጥር የሰርቪስ ታይሙ እየቀረበ ነው፣ ጎማው እያለቀ ነው። ስለዚህ እነዚህ ነገሮች መቀነስ እንችላለን። ሁለተኛው ነገር ደግሞ ለጤናም እጅግ በጣም ጠቃሚ ነው። ወክ ማድረግ፣ የእግር ጉዞ ማድረግ ለጤናችን እጅግ በጣም አስፈላጊ ነገር ነው። ስለዚህ 11ኛው የተሽከርካሪያችን የነዳጅ ፍጆታ የምንቀንስበት ወክ ማድረግ ነው። 12ኛው ደግሞ ሌሎች ሞተር አልባ ትራንስፖርቶችን መጠቀም ነው። የተለያዩ ነገሮች ይኖራሉ። ለምሳሌ እንደ ስኬት ቦርድ ሊሆን ይችላል፣ ተገቢውን ጥንቃቄ አድርገን። ሌላኛው ደግሞ ሳይክል ሊሆን ይችላል። በተለይ አጫጭር መንገዶች ሴፍ የሆነ ኤሪያ ከሆነ እነዚህ ነገሮች በመጠቀም የነዳጅ ፍጆታችንን እንቀንሳለን። ሌላኛው ደግሞ ለጤናችንም እጅግ በጣም ወሳኝ ነው። 13ኛውና የመጨረሻው ደግሞ ትሪፕ ፕላኒንግ ነው። ከቦታ ወደ ቦታ በምንንቀሳቀስበት ጊዜ የጉዞ እቅድን ማዘጋጀት ያስፈልጋል። እነዚህ እንግዲህ ሁለት ጥቅሞች አላቸው። አንደኛ ጉዞአችንን አቅደን የምንንቀሳቀስ ከሆነ አላስፈላጊ እንቅስቃሴዎችን በመቀነስ የነዳጅ ፍጆታችንን እንቀንሳለን። ሁለተኛ ነገር ደግሞ ለምሳሌ በመኖሪያ ቤታችን 2-3 መኪና ካለ ሶስታችንም እቅድ አድርገን ከሆነ በአንድ መኪና መንቀሳቀስ እንችላለን። ይሄ ደግሞ ረኒንግ ኮስታችን እንቀንሳለን። በተለይ ደግሞ የነዳጅ ፍጆታችን እንድንቀንስ ያደርጋል ማለት ነው። ስለዚህ 13ቱ የተሽከርካሪያችንን የነዳጅ ወጪ የምንቀንስባቸው ዘዴዎች እነዚህ ናቸው ማለት ነው። እነዚህን እንግዲህ ሁሌ ፕራክቲስ በማድረግ የነዳጅ ፍጆታችን እንዲሁም የተሽከርካሪያችንን ረኒንግ ኮስት መቀነስ እንችላለን ማለት ነው። ዛሬ እንግዲህ ያዘጋጀሁላችሁ መረጃ ይሄንን ይመስላል ማለት ነው። አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጉ። ሀሳብ፣ አስተያየት፣ ጥያቄ እንዲሁም የረሳሁት ነገር ደግሞ ሲኖር ኮመንት ሴክሽን ላይ አስቀምጡልኝ። ይህንን መረጃ ከወደዳችሁት ላይክ፣ ጠቃሚ ነው ካገኛችሁት ደግሞ ለጓደኞቻችሁ ሼር አድርጉ። እንደዚህ አይነት መረጃዎችን በየቀኑ በመለቀበት ሰዓት ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን ተጫኑ። በቀጣይ በሌላ ትምህርታዊ ስልጠና እንገናኛለን። እስከዛው ድረስ ሰላም ቆዩ።